የኃጢአት ስሬት ይቅርታ የዘላለም ሕይወት ለመቀበል ፈቃደኛ የሆኑ 5 ሰዎች በዚህ ቀን ስማቸውን ሰጥተውኛል። እከሌ ጻድቅ ነው፣ እከሌ ጻድቅ ናት፣ እከሌ ቅዱስ ነው፣ እከሌ ርኩስ ነው የሚባል ነገር የለም። ኤቭሪባዲ ኃጢአተኛ ነው። ሲንተማነ እግዚአብሔር ያውቃል። አንቺ ማነሽ? እግዚአብሔር ያውቅሻል። የትኛውም ሰው ስላንተ ካለው ግንዛቤ ይልቅ እግዚአብሔር በጠራ ሁኔታ ያውቃል፣ ያውቀናል። ሰው ሳያውቀኝ ቀድሞ አወቀኝ፣ አትፍራ ልጄ የኔነ ያለኝ፣ ውስጤ ልቤን የጣልኩበት እግዚአብሔር ነው። ያኔ በመከራ የደገፈኝ፣ ሳለቅስ እንባዬን ያበሰልኝ፣ የቅኖች አምላክ እግዚአብሔር አባቴ ነው። በኢየሱስ በኩል መተ ተገኘ በየቤቱ፣ ከባህር ይጠልቃል የፍቅር ጥልቀቱ፣ ራስህን አሳንስ ተገኘ በየቤቱ። አቤት ፍቅር፣ አቤት ፍቅር፣ አቤት ፍቅር፣ አቤት ፍቅር፣ አቤት መውደድ፣ አቤት መውደድ፣ አቤት መውደድ፣ አቤት መውደድ። ሃሌሉያ! ክብር ለኢየሱስ ይሁን። ኢየሱስ ለዘላለም ጌታ ነው። ምስጋናችንን፣ እልልታችንን፣ የነፍሳችንን ቅኔ በፍቅር የሚሰማ የሚገባውን ክብር ለእርሱ ስንሰጥ በደስታ በብሩህ ገጽ የሚቀበለን ጌታ ኢየሱስ ክርስቶስ ስሙ ይባረክ። ክብር ለእግዚአብሔር ይሁን። ሃሌሉያ! በዚሁ መንፈስ ነው የምንቆየው። እግዚአብሔር በረዳን መጠን የኃጢአት ስርየትና ይቅርታ በሚል ርዕስ ነው የገባሁት። ሰዎች የኃጢአት ስርየት ለማግኘት፣ የበደል ስርየት ለማግኘት፣ የዘላለም ይቅርታ የዘላለም ስርየት ለማግኘት ምን ማድረግ አለባቸው? ምን መስራት አለባቸው? ማንን መከተል አለባቸው? ቃሉ ምን ያስተምረናል የሚለውን እንነጋገራለን። ሰዎች ትልቁ የነፍሳቸው ጥያቄ ይሄ ነው። የሰው ልጅ ትልቁ የህይወት ጥያቄ ማን ያድነኛል? ማን ይቤዠኛል? ለሞት ከተሰጠ ሰባት ላይ በጥያቄ መልክ አቅርቦት እናያለን። በሱ መነሻነት እንጀምራለን ትምህርታችንን። ሮሜ መጽሐፍን እንደምታውቁት ሰዎች እንዴት እንደሚድኑ ዝርዝር ሐሳቦችን የያዘ በጣም አስደናቂ የሆነ መጽሐፍ ነው። ገላትያ፣ ሮሜ አብረው የሚጠኑ ከዮሐንስ ወንጌል ጋር አብረው የሚጠኑ መጻሕፍት ናቸው። ሰው ለመዳን ምን ማድረግ አለበት? የኃጢአት ስርየት ለማግኘት ምን ማድረግ አለበት የሚለውን ጥያቄ የሚመልስልን መጽሐፍ ቅዱስ ነው ማለት። ከመጽሐፍ ቅዱስ ውጪ የሰው ልጆችን የህይወት ጥያቄ ሊፈታ የሚችል ምንም ነገር የለም። እሺ፣ ስለዚህ ይሄንን ክብር ለእግዚአብሔር ይሁን። ከቁጥር 21 ጀምሮ ያለውን ለመነሻ ላንብበውና ከዛ በኋላ እንቀጥላለን። የሮሜ መልእክት ምዕራፍ 7 ቁጥር 21 ላይ እንግዲያስ መልካሙን አደርግ ዘንድ ስወድ በእኔ ክፉ እንዲያድርብኝ ሕግን አገኛለሁ። በውስጡ ሰውነቴ በእግዚአብሔር ሕግ ደስ ይለኛልና፣ ነገር ግን በብልቶቼ ከአእምሮዬ ሕግ ጋር የሚዋጋውንና
በብልቶቼ ባለ በኃጢአት ሕግ የሚማርከኝን ሌላ ሕግ አለው። እኔ ምንኛ ጎስቋላ ሰው ነኝ! ለዚህ ሞት ከተሰጠ ሰውነት ማን ያድነኛል? በኢየሱስ ክርስቶስ በጌታችን ለእግዚአብሔር ምስጋና ጥያቄ ነው። የፍጥረት ሁሉ ጥያቄ ነው። ክብር ለእግዚአብሔር ይሁን። ይሄንን የፍጥረት ጥያቄ ከጠየቀ በኋላ እንዴት ወዲያው በኢየሱስ ክርስቶስ በጌታችን ለእግዚአብሔር ምስጋና ይሁን ብሎ እንዴት በምስጋና ይዘጋዋል? የሆነ መልስ በውስጡ ስላለ፣ የሆነ አቅጣጫ እግዚአብሔር ስለሰጠው፣ በተለይም ከምዕራፍ 7 ወደ ምዕራፍ 8 ስትሄዱ የሰው ልጅ ድነት፣ የሰው ልጅ የዘላለም የኃጢአት ስሬት የሚያገኝበትን እውነት ሐዋርያው ጳውሎስ ከዚህ ቀጥሎ ከምዕራፍ 7 ቀጥሎ ያብራራዋል። እንዴት ነው ይህ የሰው ልጅ ጥያቄ መልስ ያገኘው የሚለውን ማለት ነው። የኃጢአት ስሬት የሚያገኘው እንዴት ነው የሚለውን ምዕራፍ 8 ቁጥር 1 ላይ ስትሄዱ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። ስለዚህ አንድና አንድ የሰው ልጅ ከኃጢአት የሚያመልጥበት ስሬት የሚያገኝበት አንድና አንድ መንገድ በክርስቶስ መሆን ብቻ አለቀ። ለዚህ ለሞት ከተሰጠ ማንነት፣ ለኃጢአት ከተሰጠ ማንነት ማን ያድነኛል ብሎ ነው የጠየቀው። ምዕራፍ 7 መዝጊያ ላይ መልስ ስላለው በውስጡ ለእግዚአብሔር ምስጋና ይሁን አለና ምዕራፍ 8 ቁጥር 1 መግቢያ ላይ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም በማለት ምላሽ ይሰጣል ማለት ነው። ስለዚህ የኃጢአት ስሬትና ይቅርታ ንስሐ ገብተው ጌታን ለተቀበሉ ሰዎች በነፃ የተሰጠ ጊፍት ነው፣ ስጦታ ነው። በክርስቶስ እንሆናለን፣ የዘላለም ይቅርታና ስሬትን እንቀበላለን። ንስሐ የገባ ጌታ ኢየሱስን እንደ ግል አዳኙ የተቀበለ ማንኛውም ፍጡር፣ ማንኛውም የሰው ልጅ ምንም ቋንቋ ይናገር፣ ከምንም አይነት ብሔርና ቋንቋ ይምጣ፣ ያለ ጾታ፣ ያለ ቋንቋ፣ ያለ ዘር፣ ያለ ቀለም፣ ያለ ዕድሜ ልዩነት በክርስቶስ ኢየሱስ የዘላለምን ሕይወት ይቀበላል፣ ስሬት ያገኛል። ሃሌሉያ! ክብር ለእግዚአብሔር ይሁን። አሁን እኔን ያዳነ ጸጋ ይሄ ጸጋ ነው። አንተን ያዳነ ጸጋ ይሄ ጸጋ ነው። አንቺን ያዳነሽ ይሄ ጸጋ ነው። ዓለምን ሊያድን በቂ የሆነ ጸጋ ኢየሱስ ክርስቶስ ለሁላችን የለቀቀው ጸጋ ነው። ወይም ደግሞ እግዚአብሔር በልጁ በኩል የለቀቀልን ጸጋ። ይህ ጸጋ አድኖናል። ዓለምን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ብሎ ቲቶ ምዕራፍ 2 ቁጥር 11 ላይ ሐዋርያው ጳውሎስ እንደተናገረ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ኢየሱስ ክርስቶስ ተገልጧል። ስለዚህ ሰው ከኃጢአት የሚገላግለኝ ማን ነው ለሚለው ጥያቄው ምላሹ ኢየሱስ ነው የሚል። እኔን ያዳነኝ አንተንም ያድንሃል፣ እኔን የረዳኝ አንተንም ይረዳሃል። ወደ ጌታ ወደ ኢየሱስ ክርስቶስ ዘወር እንድትሉ በጌታ በኢየሱስ ክርስቶስ እውነተኛ ወንጌል እንድታምኑ ይሄንን መልእክት ዛሬ ወደ ሁላችሁ አደርሳለሁ። የኃጢአት ስሬትና ይቅርታ የሚለውን ቃል በቃል የምናገኝባቸውን የመጽሐፍ ቅዱስ ክፍል እነግራችኋለሁ። የመጀመሪያው ጥቅስ የሉቃስ ወንጌል ምዕራፍ 24 ቁጥር 47 ላይ ያለ ቃል ነው። የሉቃስ ወንጌል ምዕራፍ 24 ቁጥር 47። አሁን በተለያዩ የሃይማኖት እሳቤዎች ይኸውላችሁ፣ አሁን ለምሳሌ ሉተር የካቶሊክ ቤተ እምነትን ተቃውሞ ሲወጣ ሰዎች የኃጢአትን ስርየት ለማግኘት ገንዘብ መክፈል እንዳለባቸው እየተነገረ የሚሰበክበትና ሲስተም ተዘርግቶ ሰዎች ገንዘብ እየከፈሉ የኃጢአት ስርየት ለመቀበል ከቄሶች ጋራ፣ ከመሪዎች፣ ከጳጳሳት ጋራ ግብ ውስጥ የነበሩበት ዘመን ከዛሬ 500 ዓመት በፊት በዛን ዘመን ነው እንግዲህ ሉተር ተቃውሞ ሲወጣ የኃጢአት ስርየትና
ይቅርታ ገንዘብ በመክፈል አይገኝም። ተስካር በማውጣት አይገኝም። የተለያዩ ፍጡራንን በመለመን አይገኝም። ድንጋይ በመሸከም አይገኝም። የተለያዩ ስፍራዎች በመዞር አይገኝም። በማንም ስም ዝክር በመዘከር አይገኝም። እነዚህን ነገሮች ተቃውሞ ሲወጣ ከዛሬ 500 ዓመታት አስቀድሞ የዛን ዘመን የነበረው አንዱ ቻሌንጅ ሰዎች የኃጢአትን ስርየት ለማግኘት ሲስተም ሃይማኖታዊ ሲስተም ተዘርግቶላቸው ነበር። የሚገርማችሁ ቁልፍ ሁሉ ይሸጥ ነበር። በዛን ዘመን ሉተር በነበረበት ዘመን ቁልፍ የመንግስተ ሰማያት ቁልፍ በውድ ዋጋ ሰዎች ይገዙበት የነበረ ዘመን ነበር። ነገር ግን ሉቃስ 24 ቁጥር 47 ላይ ምን ይላል? በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል ይላቸዋል። ሉቃስ 24 ቁጥር 47 ላይ በግልጽ የእግዚአብሔር ቃል የሚነግረን ይሄንን እውነት ነው። መዳን ትፈልጋለህ? ኃጢአት ከብዶሃል? የኃጢአት ሸክም በዝቶብሃል? ማን ነው የሚያሳርፈኝ እያልክ እየጠየክ ነው? ለዚህ ለሞት ከተሰጠ ሰውነት ማን ይገላግለኛል እያልክ እየጮክ ነው? ይኸው ዛሬ ምላሽ አለ። ያሳረፈኝ ጌታ ያሳርፈሃል። በስሙም ንስሐና የኃጢአት ስርየት ነው የሚለው ቁጥር 47 ላይ ጌታችን ኢየሱስ ክርስቶስ ከነቢያት መጽሐፍ ጠቅሶ ስለ ራሱ የተናገረው ክፍል ነው። በተለይ ከቁጥር 44 ጀምሮ ስታነቡ እርሱም ከእናንተ ጋር ሳለሁ በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈ ሁሉ ይፈጸም ዘንድ ይገባል ብዬ ነገርኳችሁ ቃሌ ይህ ነው አላቸው። በዚያን ጊዜ መጽሐፍትን ያስተውሉ ዘንድ አይምሯቸውን ከፈተላቸው። እንዲህም አላቸው፣ ክርስቶስ መከራ ይቀበላል። ክርስቶስ መከራ ይቀበላል። በሦስተኛውም ቀን ከሙታን ይነሳል። በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል። እናንተም ለዚህ ምስክሮች ናችሁ። እነሆም አባቴ የሰጠውን ተስፋ እኔ እልክላችኋለሁ። እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ አላቸው። ስለ ራሱ የተናገረው ይህንን የኃጢአት ስርየት የሚገኘው በእኔ ነው ብሎ ነው ክርስቶስ ኢየሱስ ለደቀ መዛሙርቱ ያስተማረው። ስለዚህ ኃጢአቴ ይቀልልኛል ብለ ድንጋይ ብትሸከም፣ ቁልቁለት ብትወርድ፣ ዳገት ብትቧጥጥ፣ በአጣብቅኝ ውስጥ ብታልፍ፣ ለድሆች የገንዘብና የልብስ እርዳታ የምግብ እርዳታ ብታደርግ ይሄ መልካም ስራ ነው፣ አልቃወምም እኔ። ነገር ግን ይሄ በምታደርገው የገንዘብ ልግስና የምግብ ልግስና የኃጢአት አይቀልም። ብራዘር ወንድሞቼና እህቶቼ እኛ በምንሰጠው ቁራሽ እንጀራ ኃጢአት ቢቀል ቁራሽ እንጀራ ኃጢአት ቢቀል ጾም ኃጢአት የሚቀል የሚመስላቸው ሰዎች አሉ። ኖ እድሜ ዘመንህን ምግብ ሳትበላ ብትኖር ኃጢአት አይሰረይልህም። ምግብ አለመብላት ተብሎ ይጠራል እንጂ የኃጢአት ስርየት አግኝተሃል ተብሎ ሊነገር አይችልም። ለምን? ለኃጢአት ስርየት ብቸኛው መንገድ ኢየሱስ ስለሆነ ብቸኛው መንገድ ኢየሱስ። አይገርማችሁም? በጾም ኃጢአት ይቀላል የሚል ትምህርት መጽሐፍ ቅዱስ ላይ የለም። በምጽዋት ኃጢአት ይሰረያል የሚል ትምህርት የለም። ለድሆች በማብላት ለተጠማ በማጠጣት በጎ ስራ በመስራት የኃጢአት ስርየት አይገኝም። ለቄስ ንስሐ በመንገር የኃጢአት ስርየት አይገኝም። አዮ ንስሐ ኢየሱስ ነው ያዳነኝ የሚያኝም በሚል በዚህ መንገድ ነው የኃጢአት ስርየት የሚገኝ። ንስሐ የሚለው ቃል መመለስ ማለት ነው። ኃጢአትን ትቶ የገዛ መንገድን ትቶ አመፅን ትቶ ነውርን ትቶ ከእግዚአብሔር ጋር ሰላም አድርጎ መመለስ ማለት ሩቅ የሄዱ የሚመለሱት በክርስቶስ ኢየሱስ በኩል፣ የራቁ የሚቀርቡት በኢየሱስ በኩል፣ የጠፉ የሚገኙት በኢየሱስ በኩል። ስለዚህ በክርስቶስ ኢየሱስ አምነ ነው የኃጢአት ስርየት የምታገኘው። ሰው ዛሬ ጥሪ አደርግልሃለሁ ወንድሜ፣ ኃጢአት ከብዶኛል፣ ሸክም ሆኖብኛል፣
ሕይወትን ማሸነፍ አልቻልኩም የምትል ከሆነ ይሄው መፍትሄው ኢየሱስ ከኃጢአት ያድናል። ኢየሱስ ከዘላለም ጥፋት፣ ከዘላለም ሞት፣ ከዘላለም ፍርድ ያድናል። ከሲኦል ባርነት ያድናል። ከአጋንንት ቁራኝነት ያድናል። ኢየሱስ ከሃይማኖተኝነት ያድናል። ከጽንፈኝነት ያድናል። ወደ ጌታ ወደ ኢየሱስ እንድትመጪ ጥሪ አደርግልሻለሁ። ስለዚህ በስሙ ነው የሚለው። በማስም በኢየሱስ ስም፣ በማርያም ስም አይልም። በሚካኤል በገብርኤል በመላእክት ስም አይልም። በደጋግ ሰዎች እግዚአብሔርን አገልግለው ባለፉ ሰዎች ስም የኃጢአት ስርየትና ይቅርታ የለም። በእናትህ በማርያም ብትለው አይሰማህም። ሰማይ አይሰማም። በማርያም ኃጢአቴን ይቅር በለኝ ብትለው ኖ፣ ምንም መንገድ እንዲህ አይነት አሰራር የለም። ስማኝ ወንድም፣ እግዚአብሔር አብ ወደ እርሱ የመጡትን የሚቀበለው በክርስቶስ በኩል ከመጡ ነው። ስሩ ክራይስት ከመጡ ነው። በእርሱ በኩል ወደ አብ የሚመጡትን ሁሉ ሊያድናቸው ይችላል ተብሎ በዕብራውያን ምዕራፍ 7 ከቁጥር 23 ጀምሮ እንደተጻፈው በኢየሱስ በኩል ስትመጣ ነው እግዚአብሔር የሚቀበል፣ አብ የሚቀበል፣ መንፈስ ቅዱስ የሚቀበል። አዮ ስለዚህ በዝምድና በቅርብ ዝምድና በእናት በአክስት በአጎት ተብሎ እግዚአብሔር በዝምድና የሚሰራ አምላክ አይደለም። በዝምድና የሚሰራ አምላክ አይደለም። እመነኝ ወንድሜ፣ ዘመንህን አትጫወትበት፣ ጊዜህን አትጫወትበት። የኃጢአት ስርየትና ይቅርታ በክርስቶስ ኢየሱስ ብቻ። እድሜህንም አትቀልድበት። ይሄ ዘመን ያለቀ ዘመን፣ የተፈጸመ ዘመን፣ የዘመን እንጥፍጣፊ ላይ ነው ያለ ነው። ንስሐ ገብተው ወደ ጌታ መምጣት አለብህ። ወደ ኢየሱስ ክርስቶስ ጉያ መመለስ አለብህ። ንስሐ የሚነገረው ለቄስ አይደለም፣ ለኢየሱስ ነው፣ ለሊቀ ካህኑ ነው የምትነግረው። ስለዚህ እድሜ ዘመንህን የሰራኸው በደል ካለ ያንን በደል አምነ በደለኛ መሆንህን አምነ ኃጢአት መስራትህን አምነ በጌታ ፊት ዛሬ አሁን መጨረሻ ላይ ጥሪ ያደርግና እንጸልያለን። እኔ ኃጢአተኛ ነኝ ትላለህ። ሰው ኃጢአተኛ መሆኑን ማመን አለበት። ይቅርታ ለመጠየቅ ሰዎች ይቅርታ እኮ የሚጠይቁት በደሉን እንደሰሩ ሲያምኑ ሲቀበሉ ነው። በደለኛ ነኝ፣ ኃጢአተኛ ነኝ፣ ደግሞ የምታድነኝ አንተነ ይቅር በለኝ ነው የምትለው። የትኛው ቄስ ነው ሞራል ኖሮት ያንተን ኃጢአትና ነውር መስማት የሚችለው? who is he? በምን አይነት የሞራል ብቃት ነው? የትኛው ፓስተር ነው ያንተን ኃጢአት ያንተን ነውር የመስማት ችሎታ ወይም ደግሞ ብቃት ያለው? የትኛው ፓስተር? የትኛው ነቢይ? ለነቢይ አይደለም የምትነግሪው ኃጢአትሽን፣ ለፓስተር አይደለም የምትነግሪው። ስማ ወንድሜ፣ በየትኛውም የሃይማኖት ቀጠና ውስጥ ያለ ሲስተም እንዳያስር ሊቀ ካህን አንድ ነው። ያንተንም የፓስተሩንም ያንተንም የቄሱንም የመምሬንም ኃጢአትና በደል ሰምቶ ይቅር ማለት የሚችል አይኑ እንዳየች የማይፈርድ ጆሮ እንደሰማች የማይበይን ኢየሱስ ነው። ኢየሱስ ነው። አትጠላለፍ። እኔ ባልነግራችሁ የቄሶችን ማንነት ታውቃላችሁ። እኔ ባልነግራችሁ የፓስተሮችን ምንነት ታውቃላችሁ። እኔ ባልነግራችሁ የነቢያትን ምንነት ታውቃላችሁ። ህብረተሰቡ የሚኖርበትን ኑሮ እኔ ማብራራት ሳይጠበቅብኝ የሚገባው ነገር አለ። ስለዚህ ያንተን ኃጢአት፣ ያንተን ነውር፣ ያንተን በደል ለማንም የመናገር ግዴታ የለብን። ሐዋርያቱ በነበሩበትም ዘመን ኃጢአት ሊናገሩ ጴጥሮስን ንስሐ አባት ያደረጉ ሰዎች የሉ። ንስሐ አባቴ እያሉ የሚከተሉት የሉ። ኃጢአታችሁ ይሰረይ ዘንድ ነው ሚላቸው። እንደውም በኢየሱስ ስም ተጠመቁ ይላቸው ነበር።
የሐዋርያት ሥራ ምዕራፍ 2 ላይ ስታነቡ በቃ አንተ ዲል የምታደርገው ከጌታ ጋር ነው። አንቺ ዲል የምታደርጊ ወይም ደግሞ የምትነጋገሪ ጉዳይሽን የምትጨርሺው ከኢየሱስ ጋር ነው። አረ ኢየሱስ ጌታ ነው። ክብር ለስሙ ይሁን፣ ክብር ለስሙ ይሁን። የሰዎችን ሚስጥር የሰሙትን ሚስጥር የሰዎችን ኑዛዜ የኃጢአት ኑዛዜ ተብሎ ደጅ ላይ እንደ ብቅል ያሰጡ ሰዎች እናውቃለን። ልክ እሱ ጻድቅ እሱ ነውርና ኃጢአት አድርጎ ማያቅ። በነገራችን ላይ ሁሉም ሰው ታማሚ ነው። ስሙኝ፣ ሁሉም ሰው በኃጢአት የሚከሰስ ነው። ኃጢአት የለብንም ብንል ራሳችንን እንዋሻለን፣ እግዚአብሔርንም ውሸተኛ እናደርገዋለን። ኃጢአት የለብንም ብንል አለ። ይሄ ያለው የዮሐንስ መልእክት አንደኛይቱ ምዕራፍ 1 ላይ በክርስቶስ ኢየሱስ ደም ኃጢአት እንደሚታጠብ እንደሚጸዳ ይናገራል። በተለይ ቁጥር 7 ላይ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። የኢየሱስ ደም ነው የሚያነጻየው። የማንም ንግግር፣ የማንም ቡራኬ፣ የማንም ንግግርና እንደው ምርቃት ያንተን ኃጢአት አያቀልልህም። ሊስን ጴንጤም ሁን ሊስን ስማ፣ ያንተ በደልና ያንተ ኃጢአት ስርየት ያገኘው በኢየሱስ ደም ነው። አሁን አንተ በምታደርገው ነገር ኃጢአት አይቀልም። አምነ ንስሐ መግባት ያለብህ ኢየሱስ ጋር። ያ የገባኸው ንስሐ ደግሞ ለሁል ጊዜ ላይፍ ስታይል ሆኖ በኃጢአት ላይ ወስነ ጨክነ ወደ ክርስቶስ ኢየሱስ መልክ ማደግ፣ መጸለይ፣ ከመንፈስ ቅዱስ ጋር ህብረት ማድረግ፣ ከቃሉ ጋር ህብረት ማድረግ እንጂ ቤተ ክርስቲያን ስትሄድ ኃጢአትህ እየቀለለልህ የምትመለስ መስሎ ከተሰማ በጣም ሮንግ የሆነ መረዳት ላይ ነው ያለው። የኢየሱስ ደም ነው ከኃጢአት የሚያነጻው። ሊስን የኢየሱስ ደም። ስለዚህ ምን አለ መጽሐፍ? የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻ። ከኃጢአት ሁሉ ምንም አይነት በደል፣ ምንም አይነት ኃጢአት የሚነጻው የሚወገደው፣ የምትታጠበው፣ ንጹህ የምትሆነው በኢየሱስ ክርስቶስ ደም ነው። በስሙ ይላል፣ በደሙ ይላል፣ በኢየሱስ ይላል። ይሄ ሁሉ ከጌታ ከኢየሱስ ጋር ነው አንድ ላይ የሚታየው። ሌላ መፍትሄ የለም። በቃ በማርያም ብለው ኃጢአት የሚቀልላቸው የሚመስላቸው፣ በሚካኤል በገብርኤል ብለው የሚቀልላቸው የሚመስላቸው ሰዎች አሉ። እንዲህ አይነት መስመር አልተዘረጋም። የተዘረጋው መንገድ አንድ ነው፣ እሱም ኢየሱስ ነው። በሱ በኩል ወደ አብ ስትሄድ ስርየት ታገኛለህ፣ የኃጢአት ይቅርታ ታገኛለህ። በቃ ንስሐ ትገባለህ። በኢየሱስ ስም ነው ንስሐ የምትገባው። ወደ ኢየሱስ ነው ንስሐ የምትገባው። ስማ፣ ወደ ኢየሱስ ነው ንስሐ የምትገባው። በደምህ እጠበኝ የምትለው ኢየሱስን። እዚህ ያለው ቄስ ጸበል ሊረጭ ይችላል። በገዛ ደሙ ኃጢአትህን የሚያጥበው ግን ኢየሱስ። ስለዚህ ከዋናው ጋር ህብረት ብታደርግ ይሻላል። ከሃይማኖተኝነት እሳቤ ውስጥ ውጣ። ወደ ክርስቶስ ኢየሱስ ወንጌል ና። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ሁሉ የሚለው ቃል ይገርመኝ። በምንም ስም የሚጠራ ኃጢአት፣ በምንም አይነት ቋንቋ ከብዶም ቀሎም የሚጠራ ኃጢአት ሁሉ በኢየሱስ ደም ይታጠባል። ሃሌሉያ! ይሄ ደም ነው መመኪያችን። እንደውም ዕብራውያን ምዕራፍ 12 ላይ ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል። ወደ ኢየሱስ ደም ደርሳችኋል ይላል። ምህረት የሚጮህ ደም የኢየሱስ ደም። አየው፣ የአቤል ደም ወንድሜ ገደለኝ እያለ የሚከስ ደም ነው። የአቤል ደም የገደለው ቃኤል ነው። ስለዚህ ገደለኝ ብሎ ፍርድን የሚለምን ደም። የኢየሱስ ደም ግን የሚያደርጉትን አያውቁምና ይቅር በላቸው የሚለውን የእሱን ጩኸት የሚጮህ የሚናገር ደም።
ሃሌሉያ። ይሄ ደም ከኃጢአት ሁሉ ያነጻል ካለ በኋላ ኃጢአት የለብንም ብንል ራሳችንን እናስታለናል። አየው፣ ኃጢአት የለብንም ካልን ራሳችንን እያሳትን ወይም ራሳችንን እያታለልን ነው። ራሱን የሚያታልል ከአመፃ ያልጠራ ከኃጢአት ያልጠራ ትውልድ አለ ይላል። አባቱን የሚረግም እናቱን የሚረግም። በነገራችን ላይ ኃጢአተኛነቱን የማያምን ሰው ነው ከሳሽ የሚሆነው። ሊስን ኃጢአተኛ መሆኑን ወይ ዘንግቷል ወይም እያወቀ ክዷል። ኃጢአተኛ መሆኑን ሰው ከረሳና ከካደ ራሱን ከካደ ከዛ በኋላ ነው ከሳሽ የሚሆን። ብዙ ሰዎች የራሳቸውን ማንነት ደብቀው የሰዎችን ማንነት የሚያወሩት ራሳቸውን እያታለሉ ነው። ምክንያቱም ካላመንክ በደለኛ መሆንን ካላወቅ ወደ እግዚአብሔር ሀምብል ሆነ መቅረብ አትችልም። ኢየሱስ ሀምብል ነው። ባይዞ ሀምብል ነው። ኃጢአት የሌለበት ኢየሱስ ብቻ እኔ የዋህ በልቤም ትሁት ነኝ ያለው ጌታ እሱ ኃጢአትን አያውቅም። እዚህ የዮሐንስ መልእክት ዮሐንስ መልእክት ምዕራፍ 3 ላይ ቁጥር 4 ጀምሮ ስታነቡ ኃጢአትን የሚያደርግ ሁሉ አመፃን ደግሞ ያደርጋል፣ ኃጢአትም አመፅ ነው፣ እርሱም ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ፣ በእርሱም ኃጢአት የለም። ጴጥሮስም ምዕራፍ 2 ላይ ሲሰድቡት መልሶ አልተሳደበም፣ አልዛተም፣ በጽድቅ ለሚፈርደው ራሱን አሳልፎ ሰጠ በማለት የኢየሱስን ጽድቅ ይናገራል። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ዮሐንስ መስክሮለታል። ስለዚህ ኃጢአት የሌለበት ንጹህ የሆነ ነውር የሌለበት ኢየሱስ ብቻ። ፍጥረት ሁሉ በኃጢአት ተከሷል። ለዚህ ደግሞ ማረጋገጫው ሮሜ ምዕራፍ 3 ከቁጥር 11 ጀምሮ ያለውን ማንበብ በቂ ነው። ስለዚህ እንደው ምንድን ነው የሚለው እሱ ላይ ልሂድና ሮሜ ምዕራፍ 3 ላይ ሁሉ ከፍርድ በታች እንደሆነ ነው የሚያሳየው። ይሄን መቀበልና ማመን ወደ ክርስቶስ እንድትመጣ ሀምብል እንድትሆን ሌሎቹን ነገሮች ሁሉ ትተህ በክርስቶስ ኢየሱስ አምነ ለመጽደቅ ለመዳን ጉልበት ታገኛል፣ አቅም ታገኛል። ሃሌሉያ፣ ክብር ለኢየሱስ ይሁን። ይሁላችሁ ምን እንደሚል ላንብብላችሁ። ሮሜ ምዕራፍ 3 ላይ ከቁጥር 11 ጀምሮ ስታነቡ ጻድቅ የለም አንድስ እንኳን፣ ጻድቅ የሚባል የለም አንድስ እንኳን። እከሌ ጻድቅ ነው፣ እከሌ ጻድቅ ናት፣ እከሌ ቅዱስ ነው፣ እከሌ ርኩስ ነው የሚባል ነገር የለም። ኤቭሪባዲ ኃጢአተኛ ነው። ሲንፉል ፐርሰናሊቲ ነው ያለው። የወደቀው የአዳም ማንነት አይደንቲቲ ነው ያለው። ይሄን ደግሞ በአንተ በራስህ ታውቀዋለህ። እኔ በራሴ አውቀዋለሁ፣ አንቺ በራስሽ ታውቂዋለሽ። አለቅ። ጻድቅ የለም አንድስ እንኳ፣ አስተዋይም የለም፣ እግዚአብሔርን የሚፈልግ የለም። ሁሉ ተሳስተዋል፣ በአንድነትም የማይጠቅሙ ሆነዋል። ቸርነት የሚያደርግ የለም፣ አንድስ እንኳ የለም። አዮ አንድስ እንኳ የለም። ከዛ ቁጥር 19 ላይ ደግሞ ወረዱ። ሮሜ ምዕራፍ 3 ቁጥር 11 ነው አሁን ያነበብኩላችሁ። ቁጥር 19 ደግሞ አፍም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገር ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። ይህም የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው። ኃጢአት በሕግ ይታወቃልና። ኃጢአተኛነትህን የማረጋገጥ ሥራ ነው የሚሰራው። ማን ነው? ሕግ ኃጢአተኛነትህን ማረጋገጥ ነው ስራው። ስታምፕ ነው ወይም ደግሞ እንደ ማህተም። ሕጉ አታመንዝር ስለሚል ስታመነዝር ኃጢአተኛ መሆንህን ያረጋግጣል። አትስረቅ ስለሚል ስትሰርቅ ኃጢአተኛ ነህ ብሎ ይመታብሃል። አትቅና ስለሚል ስትቀና ኃጢአተኛ ነህ ብሎ ይመታብሃል። ጣዖት አታምልክ ስለሚል ጣዖትን ስታመልክ ኃጢአተኛ መሆንን ይመታብሃል። በቃ እርግጠኛ እንድትሆን ነው ማለት። ሕግ ኃጢአትን ይገልጥ። አዮ በዚህ መሰረት ሕግን በመጠበቅ የሰው ልጅ ሊጸድቅ እንደማይችል ሥጋ የለበሰ ሁሉ መጽሐፍ ቅዱስ የሚነግር ይህንን ነው። ኃጢአተኛ መሆኑን የሰው ልጅ አረጋግጧል። እከሌ ከከሌ የለም። ሆስፒታል ውስጥ የተሰበሰበ በሽተኛ ነው በሙሉ።
አለቀ። ይሄ በሽታ ከውስጥ የሚነቀልልህ በኢየሱስ ስታምን። አዮ ቶሎ የሚከበንን ኃጢአት ይላል መጽሐፍ፣ ቶሎ የሚከብህን ኃጢአት አራግፈ የጽድቅና ኢየሱስን የመምሰል ህይወት ምትገፋው ምትኖረው ኢየሱስ ክርስቶስን ስታምን ስትቀበል ንስሐ ስትገባ መንፈስ ቅዱስ እየረዳ ወደ ኢየሱስ መልክ ምታድገው። ወደ መፍትሄው ሲሄድ ሐዋርያው ጳውሎስ ሮሜ 3:21 ላይ አሁን ግን ይለው አዮ መፍትሄው አሁን ግን በሕግና በነቢያት የተመሰከረለት ቅድምም ኢየሱስ የሉቃስ ወንጌል ምዕራፍ 24 ቁጥር 47 ላይ በእኔ ስም የኃጢአት ስርየት ከኢየሩሳሌም ጀምሮ ንስሐና የኃጢአት ስርየት እንደሚሰበክ ነግሬያችሁ ነበረ እያለ ሲያስታውሳቸው አንብቤላችኋል። አሁንም ሐዋርያው ጳውሎስ ሚለው አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ያለ ሕግ ተገልጧል። ሕግ ሰጥቶ አይደለም፣ በጸጋ ነው። አሁን የጸጋ ዘመን ነው። ጸጋ ማለት ለሚቀበለው ሰው የማይገባ ግን በነፃ የተሰጠ ስጦታ ማለት ነው። የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። በማመን በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ። ሰውየው ምንድን ነው? ኃጢአተኛ ነው። ኢየሱስ ጋር ሲመጣ ግን ምን ይሆናል? ጻድቅ ይሆናል። አበቅ ተጋድሎ ፈጽሞ አይኑን ጎልጉሎ እግሩን ቆርጦ ጸደቀ የሚባል አሰራር የለም። በአዲስ ኪዳን የለም። ኢየሱስ ጋር ሲመጣ ኃጢአተኛነቱን አምኖ ንስሐ ሲገባ ጌታን ሲቀበል ምን ይሆናል? ሰውየው ጻድቅ ይሆናል። ኮምፕሊትሊ ይቀየራል ማለት ነው። መስቀል ላይ የሆነው ይሄንም እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ነው የሚለው። ለውጥ ነው የተደረገው። ኢየሱስ ስለኛ ያንን ሁሉ መራራ ጽዋ ሲጠጣና ሲሞት የምታየው እኛን ለማዳን ነው። አንተን፣ እኔን፣ አንቺን ለማዳን፣ የዓለምን ሕዝብ ለማዳን። ስለዚህ በእርሱ አምነ የኃጢአት ስርየትና ይቅርታ ትቀበላል፣ ንስሐ ትገባለህ፣ ጌታን ትቀበላለህ፣ ትድናል። አለቀ። ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለምና፣ ላረጋግጥልህ ደግሜ፣ ልዩነት የለምና። በኃጢአተኝነት ልዩነት የለም። እደግመዋለሁ፣ በኃጢአተኝነት ልዩነት የለም። ኃጢአት በመስራት ኤቭሪባዲ ኢዝ ዘ ሴም። ሆስፒታል የተገናኘ በሽተኛ አንድ ሐኪም ያለበት ሆስፒታል ታውቃለህ? በዘመን አንድ ሐኪም ብቻ ያለበት፣ አንድ ሐኪም ብቻ፣ አንድ ዶክተር ብቻ ያለበት ሆስፒታል የእግዚአብሔር መንግስት ናት። ሃሌሉያ! አረ ሃሌሉያ! ይሄ መገለጥ ብዬው አላቅም እኔ ከዚህ በፊት። ክብር ለመንፈስ ቅዱስ ይሁን። አተ ይሄ አስተያየት ሲዘጋ ሰላም አይደል? እየሰማችሁኝ ነው? ቁጭ ብሎ እየኮመኮመ ነው። በቃ እንደውም ከዚህ በኋላ እኔ አልከፍትም። ትፈነዳ እንደሆነ አያለሁ። እንዲቹ እነግርሃለሁ። ቁጭ ብለህ ትማራለህ ማለት ነው። በቃ አስተያየት መስጫ ለእግዚአብሔር ቃል እንደውም አስተያየት አይሰጥም። ሃሌሉያ! ኧረ ዛሬ ድንቅ ነው። ዛሬ ድንቅ ነው። ጸጋ በዝቷል። ጸጋ በዝቷል። ለእግዚአብሔር ቃል አስተያየት አይሰጥም። ከአሜን ውጪ አስተያየት አይሰጥም። ክርስቶስ ኢየሱስ የሰበካት መንግስተ ሰማያት ቀርባለችና ንስሐ ግቡ። ስለዚህ ኤቭሪባዲ ይመጣል። ሽማግሌው፣ ወጣቱ፣ ባለትዳሩ፣ ያላገባው፣ ኢንቨስተሩ፣ ባለጸጋው፣ በቃ ዘመደ ብዙ፣ ብቸኛው፣ ሁሉም ሰው፣ ቀዩም፣ ጥቁሩም፣ ነጩም፣ የሩቅ ምስራቅ ሰው፣ የአፍሪካው፣ የአሜሪካው፣ አውሮፓ፣ የመካከለኛው ምስራቅ፣ ከአራቱም ማዕዘናት ኃጢአት ያጎሳቆለው፣ ኃጢአት ያጠወለገው፣ ኃጢአት ከሰውነት ተራ ያወጣው፣ አይምሮውን ያሳተው፣ ክፉ ያደረገው፣
ጨለማ ውስጥ የከተተው በሙሉ ወደዚህ ወደ አንዱ ዶክተር ይመጣል፣ ወደ ኢየሱስ ይመጣል። ሃሌሉያ! እሱ ጋር ይመጣና ምን ይሆናል? ይታከማል፣ ጤነኛ ሆኖ ይወጣል። ኃጢአት በሽታ ነው ወገኖቼ፣ በሽታ ነው። አንዳንዱ ሰው ምቀኝነት በኃጢአት አይመስለውም። ምቀኝነትን ኢንጆይ የሚያደርጉ ሰዎች አሉ። ዲማኒክ ነገር እኮ ነው ምቀኝነት እኮ። የኢትዮጵያን ሕዝብ የወረረ ዲማኒክ የሆነ የኃጢአት ራስ ነው። ሰው ክፉ ሲሆን፣ ምቀኛ ሲሆን ሌሎችን ኃጢአቶች ለመስራት በሙሉ እንደ መነሻ የሚሆነው እሱ ቅናት፣ ምቀኝነት የተገለጠ የኃጢአት ስራ ተብሎ የሥጋ ስራ ተብሎ ተገልጿል በገላትያ ምዕራፍ 5 ላይ። ሐሜት ኃጢአት አይመስለውም፣ ኃጢአት እኮ። ይሄንን ሚነቅልልህ ኢየሱስ እርግጥ ነው ድኗል፣ ወደ ኢየሱስ መጥቷል ምትለውም በተለምዶ ጴንጤ የሚባል አማኝ የሚባል የቅዱሳን ማህበር የሚባል በሐሜት አንደበቱ ይቆሽሻል፣ በክፋት በምቀኝነት። አንተ እኔማ እያየው ያለውትን ነገር ማመን ነው እያቃተኝ ያለው። እግዚአብሔር ምስክሬ። በትክክል ዳግመኛ የተወለደ ሰው መልክ ቀይሮ ወደ ኢየሱስ መልክ እያደገ ይሄዳል እንጂ በክፋት እየባሰ አይሄድም። ኢየሱስ ቅን ነው። እንዴት ኢየሱስን አምናለሁ የሚል ሰው ቅንቅን ይሆናል? ኢየሱስ ቅን ነው። እንዴት አንተ ቅንቅን ትሆናለህ? ኢየሱስ መልካም ነው። እንዴት አንተ ክፉ ትሆናለህ? ስለዚህ ከበደልና ከኃጢአት ሰንኮፍ ለመገላገል መድኃኒቱ ኢየሱስ ጋር መምጣት ነው። አንድ ዶክተር ኢየሱስ። ሌላው በሙሉ እከሌ ከከሌ የለም ስልህ እመነኝ፣ እከሌ ከከሌ እከሊት የለም። ኤቭሪባዲ ተከሳሽ ነው። በቃ ሰዎችን የሚያድን የእግዚአብሔር ጸጋ ብቻ፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ። ወንድሜ ወደ ጌታ ወደ ኢየሱስ እንድትመጣ ይሄንን መልእክት አስተላልፍልሃል። ልዩነት የለምና ሁሉም ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። አሁን እኮ አንዳንዱ ድምፁን ሳል አድርጎ በቃ ያለ አንዳች ስተት በራሱ በቆለለው ጽድቅ ማይክ ሲዝ እንትን መድረክ ላይ ሲቆም ኃጢአተኛነቱን የሚዘነጋ የሚወጣጠር በጣም ብዙ ነው። ወንድሜ የእግዚአብሔርን ጸጋ አልጥልም ይላል መጽሐፍ። ሐዋርያው ጳውሎስ ሲናገር የእግዚአብሔርን ጸጋ አልጥልም። ስለዚህ ክርስትና ወደ ኢየሱስ መልክ ፕሮግሬሲቭሊ የሚታደግበት ህይወት እንጂ ቁልቁል የሚወረድበት አይደለም። ሰውየው ንስሐ ይገባል። ጌታን በተቀበለባት በዚያችው ቅጽበት በዘመናት መካከል የሰራው ኃጢአቱና በደሉ በሙሉ ይወገዳል፣ ለዘላለም ይወገዳል። ሰውየው ከዛ በኋላ በመንፈስ ቅዱስ ኃይል የእግዚአብሔርን ቃል በመማር ህብረት በማድረግ ከኃጢአተኛ የህይወት ስርዓት ውስጥ እየወጣ የኢየሱስን መልክ እየመሰለ ይሄዳል። ሮሜ ምዕራፍ 8 ላይ የልጁን መልክ እንዲመስሉ ነው የሚለው። እንዲመስሉ የኢየሱስ መልክ ኃጢአት የሌለው መልክ ነው። ስለዚህ ወደ ልጁ መልክ ማለት ከዚህ አይነት የኃጢአት ባህሪ በመላቀቅ ኢየሱስን ወደ መምሰል ይታደጋል። ቀስ በቀስ መንፈስ ቅዱስ እየቀረፈ የሚጥልልህ ነገር አለ። ለመሰራት ፈቃደኛ ሁን እንጂ ጽድቅን ወደድክ አመፃንም ጠላ፣ ስለዚህ እግዚአብሔር ከጓደኞች ይልቅ የደስታ ዘይትን ቀባህ ተብሎ እንደተጻፈ ጽድቅን ውደድ፣ አመፃን እየጠላ በመንፈስ ቅዱስ ምሪትና በእግዚአብሔር ቃል እውነት በህብረት ውስጥ ለማደግ ሞክር እንጂ እግዚአብሔር ጸጋውን እያበዛ የኢየሱስን መልክ ወደ መምሰል ያሳድጋል። እኔ አድጌ አልጨረስኩም። ኦኬ፣ እድገት ጨርሻ አይደለም ይሄንን ማገለግለው፣ እያደግኩ ነው። ሃሌሉያ። ልጅ እያለሁ እንደ ልጅ አስብ ነበር አለ ጳውሎስ።
ጎልማሳ ሆኜ ግን የልጅነትን ጠባይ ሽር ያለዋል። ይሲ ፕሮግሬሲቭ ማለት ይሄ ሂደታዊ የሆነ ለውጥ። ለምሳሌ ጴጥሮስ ሲጠራ አሳ አጥማጅ ነበር። ይሄ አሳ አጥማጅ የነበረው ሰው 3 ዓመት ሙሉ ከኢየሱስ ጋር ቆይቶ ሙልጭ አድርጎ ኢየሱስን የሚክድ ሰው። ለምን? እየተሰራ ነው ሰውየው፣ ገና ፍጹም አልሆነም። ሊስን ለሁላችን የሚጠቅም ነገር ነው የምናገረው፣ በጌታ ስሙኝ። ይሄ ሰውዬ አልተቀየረም። ጴጥሮስ አልተቀየረም። ኢየሱስን አላውቅም ብሎ 3 ጊዜ ካደ። ሰውየውን አላውቅም እያለ ካደ። አይገርማችሁ? ከዛ ኢየሱስ ከካደው በኋላ ከትንሣኤው በኋላ ተመልሶ መጣ። ጴጥሮስ የዮና ልጅ ስምዖን ሆይ ትወደኛለህ? አይገርማችሁ? የኢየሱስ ልብ አይደንቃችሁ? በእኛ ማንነት ላይ አይደለም የሱ ማንነት የተመሰረተው። የሱ ፍቅር፣ የሱ ቸርነት፣ የሱ ምህረት፣ የሱ ማዳን ባንተ አይደንቲቲ ላይ አይደለም የሚመሰረተው፣ በራሱ በላላደክም ተመለስ ቢለው ኖሮ ጴጥሮስን ብዙ የሚጎሉ ነገሮች አሉ። እኔንም እንደዚህ ነው የሚያሳድገኝ፣ አንተንም እንደዚህ ነው የሚያሳድገኝ፣ አንቺንም እንደዚህ ነው የሚያሳድግሽ። በጴጥሮስና በይሁዳ መካከል ያለው ልዩነት ጴጥሮስ ለሰራው በደልና ኃጢአት ተጸጽቶ አልቅሶ ንስሐ ገብቶ ጌታ ምሕረት አደረገለት። ይሁዳ ግን ጌታን በ30 ብር አሳልፎ ከሸጠው በኋላ በጸጸት ራሱን አንቆ ገደለ። በሁለቱ መካከል ያለው ልዩነት በደልን አምኖ ወደ ንስሐ መምጣትና በደልን አምኖ ወደ ንስሐ አለመምጣት። ስለዚህ ይሁዳ ሲጎዳ ታያለ፣ ጴጥሮስ ግን ምሕረት አግኝቶ ሲመለስ ታያለ። ስለዚህ ይሄ ያልተለወጠው ጴጥሮስ ከመንፈስ ቅዱስ ሙላት በኋላ ፈሪ የነበረው ደፍሮ ወንጌል ሲመሰክር ታየዋለ። ለምን? እግዚአብሔር እኮ የሰዎችን ማንነት ያውቃል። እንኳን አይደለም ጌታን ከማወቅህ አስቀድሞ ይቅርና ጌታን ካወቅህ በኋላ ራሱ ሂደታዊ ነው ማለት ነው። እድገቱ ሂደታዊ ነው፣ ቀስ በቀስ እንደውም እኮ እናብለጨልጫለን ይላሉ እኮ ገና ወደፊት። ይሄ በተለይ ስጋችን ትንሣኤን ሲያገኝ ሲዋጅ እንደ ክርስቶስ አይነት ማንነት ሲኖረን ከትንሣኤ በኋላ እኮ እናብለጨልጫለን፣ ከክብር ወደ ክብር እንለወጣለን። ኦ ሃሌሉያ ሃሌሉያ፣ ክብር ለእግዚአብሔር ይሁን። ስለዚህ የኃጢአት ስርየትና ይቅርታ በክርስቶስ ኢየሱስ በማመን ብቻ ነው። አለቅ፣ ሌላ መንገድ የለውም። ብራዘር፣ እድሜ ዘመንህን ስትለፋ ብትኖር፣ ሃይማኖታዊ ስርዓት ብትፈጽም ማንም ሊያድንህ አይችልም ከኢየሱስ ውጪ። ማን አየው? ስለ ሰው ልብ ክፋት፣ ስለ ሰው ኃጢአተኝነት መጽሐፍ ቅዱስ በጣም በሚገርም ሁኔታ ተናግሯል። በሚገርም ሁኔታ እንደውም ዛሬ ሳነበው የነበረውን የመጽሐፍ ቅዱስ ክፍል ላንብብላችሁ። የሰው ልጅን ማንነት እግዚአብሔር እንዴት እንደተገነዘበው ሉክ ትንቢተ ኤርሚያስ ላይ ሄዱ። ትንቢተ ኤርሚያስ ምዕራፍ 17 ቁጥር 9 ላንብብላችሁ። የሰው ልጅ ልብ ምን እንደሆነ ልንገር። እግዚአብሔር እንዴት እንደሚያውቀን እንዴት እንደገባ ነው። አትሸውደውም። እግዚአብሔርን ማታለል አይቻልም። ኃጢአተኛ መሆንን አውቆ መፍትሄ ሰጥቷል። ልጁ ተሰጥቷል። ኢየሱስን ተቀብለ መዳን። ከዛ ውጭ እግዚአብሔርን ማምታታት አይቻልም። እግዚአብሔር የሰዎችን ማንነት አውቆ እንዲህ አለ፣ የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው። የሰው ልብ የከሊት የእከሌ የሚባል ነገር የለም። በእግዚአብሔር ፊት ጽድቃችን እንደ መርገም ጨርቅ የተቆጠረበት አንዱ ሪዝን ይሄ የሰው ልብ ከሁሉ ይልቅ
ተንኮለኝ አንተ አሁን ሰይጣን በእድሜ ብቻ የሚበልጣቸው ሰዎችን ታል በተገለጠ ሁኔታ ክፋታቸው ተገልጦ የምታያቸው ሰዎች አሉ። በስውር ክፋትም ይስራ በግልጥም ይስራ የሰው ልብ ከሁሉ ይልቅ ተንኮለኛና እጅግ ክፉ ነው። እሺ በዜና የምትሰማው በአይንህ የምታየው እየኖርክ ያለው ኑሮ የሚያሳብቀው የሚናገረው የሰዎችን የልብ ክፋት ነው። ሲቀርብህ መልካም መስሎ ሊቀርብህ ይችላል፣ ግን ክፉ ነው ውስጡ። ተጎዳው የምትሉ ሰዎች፣ አየሁት የሰው ነገር በቃኝ የምትሉ ሰዎች፣ ሰው ነገር በቃኝ የምትሉ ሰዎች እግዚአብሔር ራሱ ከሁሉ ይልቅ ተንኮለኛ። ይሄ ማለት ምን ማለት እንደሆነ ልንገር። ይሄ ማለት እባብ ከምድር ፍጥረታት ሁሉ ተንኮለኛ ነበር ይላል አይደል? ዘፍጥረት ላይ 3 ላይ አዳምና ሔዋንን ኢቭን የወደቀው መልአክ እንዲጠቀምበት የሆነው ተንኮለኛ ልብ ነው። አሁን በዚህ ስም ማን ተጠራ? ተንኮለኛ። የሰው ልጅ ተንኮለኛ በጌታ በኢየሱስ ክርስቶስ። ችግሩ ግን ምን መሰላችሁ? ይሄንን ኃጢአተኛ ማንነት ላይፍ ፕሪንሲፕል አድርጎት የህይወት ስርዓት አድርጎት ኃጢአቱን የህይወት ስርዓት አድርጎት ሲቀጥል በጣም መጥፎ ነው። በጣም መጥፎ ነው። ግን እግዚአብሔር ሰዎችን የሚያውቀው እንዲህ ነው። እጅግም ክፉ ነው። ማንስ ያውቀዋል? የማ ልብ? የሰው ልብ። እወድሃለሁ ሲልህ በውስጡ ጦርነት ከፍቶ ነው። አንደበቱ ከቅቤ ይልቅ ለሰለሰ፣ በልቡ ግን ሰልፍ ነበረ አለ የዳዊት ልጅ ጠቢቡ ሰሎሞን ሲናገር። በልቡ ሰልፍ ጦርነት ከፍቷል በልቡ። አንደበቱ ግን ከቅቤ ይልቅ ይለሰልሳል። አንተ ፊት ለፊት እኮ የሚገስጽ ሰው እኮ መልካም እኮ ቅን ሰው። በነገራችን ላይ ፊት ለፊት የሚናገሩ ሰዎች በብዛት ቅኖች ናቸው። ፊት ለፊት ስታጠፋም ፊት ለፊት የሚናገርን ሰው ውደደው። እንደው ውደደው። ልንገር፣ ይሄ ምክር ነው። ከተሰወረ ፍቅር የተገለጠ ተግሳጽ ይሻላል ይላል መጽሐፍ ቅዱስ። ፊት ለፊት የሚናገር የግንባር ስጋ የሆነ ሰው ቅን ነው አለ። የሆነች አይነት ሳቅ የሚስቅ ሰው አለ። ስታጠፋ እያየ አይነግርም። ያችን ድክመትህን ተጠቅሞ አንተን የበለጠ መሰባበር የሚችልበትን ጊዜ ነው የሚጠባበቀው። የሰው ልጅ ልብ ክፉ ነው፣ እጅግም ተንኮለኛ ነው። ማንስ ያውቀዋል? ዝም ብሎ ፊት ለፊት ተጋፍጦ የሚናገር ሰው በብዛት እኔ አይቻለሁ። እኔ እግዚአብሔር ምስክሬ ነው። በጣም ቅን ሰው ነው። ስታጠፋ የሚወቅስህን ሰው ውደደው። ሊስን ብራዘር፣ ውደደው። ከጀርባ በጩቤ ከሚወጋ ተደብቆ አንተን ሲያገኝ ወዳጅ፣ ዞር ስትል ጠላት፣ ዞር ስትል ፍቅሩም ጥላቻውም የሚገነፍል ወዲያው የሚገነፍል ፍቅሩም ጥላቻውም ወዲያው ነው። እንዴ ከመቼው ትላለህ አንተ? እንዴ ከመቼው ልበልህ ወንድሜ? መርዝ ነዋ። አዮ መርዝ ነው። የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው፣ ማንስ ያውቀዋል? እኔ እግዚአብሔር ለሰው ሁሉ እንደ መንገዱ እንደ ስራው ፍሬ እሰጥ ዘንድ ልብን እመረምራለሁ ኩላሊትንም እፈትናለሁ ይላል የሰራዊት ጌታ እግዚአብሔር። ተሰብሬያለሁ ተጎድቻለሁ ምትሉ ማይፈርድ እንዳይመስልሽ እህቴ፣ ማይፈርድ እንዳይመስል ወንድሜ።
እግዚአብሔር ቆጥሮ የሚከፍል አምላክ ነው። ቆጥሮ ይከፍላል። በልቡ ሰልፍ ያኖረውን ቂም፣ ጥላቻ፣ ተንኮል የያዘውን እግዚአብሔር ያውቃል፣ ያያል። አትሸውደውም። እግዚአብሔርን አታታልል። እግዚአብሔር ሰው አይደለም። ኢየሱስ በተገለጠበት እንኳን ማንነት በምድር ላይ የዮሐንስ ወንጌል ምዕራፍ 2 ላይ እንደተጻፈው ኢየሱስ ሰዎችን ሁሉ ያውቃቸው ስለነበር ማንም ስለ ሰው መጥቶ እንዲነግረው አይፈልግም። ያውቃቸዋል። ሰዎችን ሁሉ ያውቃቸዋል። ትዝታው ማን ነው? እግዚአብሔር ያውቃል። አንተ ማነህ? እግዚአብሔር ያውቅሃል። አንቺ ማነሽ? እግዚአብሔር ያውቅሻል። የትኛውም ሰው ስላንተ ካለው ግንዛቤ ይልቅ እግዚአብሔር በጠራ ሁኔታ ያውቃል፣ ያውቀናል። ክብር ለእግዚአብሔር ይሁን። ሃሌሉያ። ሰው ሳያውቀኝ ቀድሞ አወቀኝ፣ አትፍራ ልጄ የኔነ ያለኝ፣ ውስጤ ልቤን የጣልኩበት እግዚአብሔር ነው። ያኔ በመከራ የደገፈኝ፣ ሳለቅስ እንባዬን ያበሰልኝ፣ የቅኖች አምላክ እግዚአብሔር አባቴ ነው። ሰው ሳያውቀኝ ቀድሞ ያወቀኝ፣ አትፍራ ልጄ የኔነ ያለኝ፣ ውስጤ ልቤን የጣልኩበት እግዚአብሔር ነው። ያኔ በመከራ የደገፈኝ፣ ሳለቅስ እንባዬን ያበሰልኝ፣ የቅኖች አምላክ እግዚአብሔር አባቴ ነው። ክብር ለኢየሱስ ይሁን። ሰው ሳያውቀን በዘላለም ዕውቀቱ ያወቀን፣ በእጁ መዳፍ የቀረጸን ስሙ ይባረክ። ስለ ራስህ ለማስረዳት ብዙ አትቸገር። ልብህን ለማብራራት ብዙ አትጨነቅ። ቅንና መልካም ሰው ሁን። በጎነትህ በጊዜ ሂደት ይገለጣል። እግዚአብሔር በሚፈርደው ፍርድ ይገለጣል። ልብህ ውስጥ ያለውን ስለሚያውቀው ማለት ነው። ጌታ ስለሚያውቀው በምን ሞቲቭ ነው የምታደርገው የሚለውን ያውቀዋል። በምን ሞቲቭ ነው፣ በምን አይነት ተነሳሽነት ነው የምታደርገውን ነገር የምታደርገው። በቃ ይሄንን እግዚአብሔር አበጥሮ ያውቀዋል። ስለዚህ ልብንም ኩላሊትንም እመረምራለሁ አለ። አሁን እግዚአብሔር ጋር ለንስሐ መተህ ኢየሱስ ጋር መተህ ኃጢአት እንደሌለበት ሰው አክት ማድረግ የለብህም። ዶንት ቢ ፉሊሽ። አትጃጃል፣ ሞኝ አትሁን። ኃጢአተኛ መሆንህን እመን። የኃጢአት ስርየት ደግሞ በክርስቶስ ኢየሱስ በማመን በስሙ በደሙ እንደሆነ እመን። ሰው በልቡ አምኖ በአፉ መስክሮ ይድናል። ጌታን ተቀበል፣ የኃጢአት ስርየትን ትቀበላል፣ የዘላለም ምህረትን ትቀበላል። በቃ አንተ የዳንክ ያመለጥክ ሰው ትሆናለህ ማለት ነው። ስለዚህ ስርየት በክርስቶስ ኢየሱስ። የሐዋርያት ሥራ ምዕራፍ 5 ቁጥር 31 ላይ ይህን እግዚአብሔር ለእስራኤል ንስሐን የኃጢአትንም ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው አለ ጴጥሮስ። ሃሌሉያ! ኢየሱስ ከፍ ከፍ ያለው እንዲህ አይነቱን መልካም ስጦታ በገንዘብ ማታገኘውን ነገር የኃጢአትን ስርየት ሊሰጥ ነው ከፍ ያለው። የተሰቀለልህ ሞትን ድል አድርጎ የተነሳልህ በአብ ቀኝ የተቀመጠው ይህንን የኃጢአት ስርየትና ይቅርታ ሊሰጥን የታመነ ነው። አቤት አቤት! የኢየሱስ መሆን እንዴት ደስ ይላል ወገኖቼ። አሁን እኛ ምን እንድንሰብክላቸው ነው የሚፈልጉት ሰዎች? ምን እንድንናገር ነው የሚፈልጉት? ከኢየሱስ ውጪ የኃጢአት ስርየት ሊሰጥ የሚችል ማንን በላቸው? ማንን በላቸው? ስለማን እንንገራችሁ? ወንጌል እንድትሰሙ የሰማችሁትን አምናችሁ እንድትቀበሉ ስለማን እንንገራችሁ? ከዚህ ውጪ ወንጌል አለ ወይ? ከኢየሱስ ውጪ የኃጢአት ስርየትና ይቅርታ የሚገኝበት አካል አለ ወይ?
የለም የለም። ና ወደ ኢየሱስ፣ ዘመኑ አልቋል። በቀረህ ዕድሜ ኢየሱስን መስለን ልትኖር እንጂ በዕድሜ እንዳታላግጥበት እግዚአብሔር ይጠራል። ያለፈው ዘመን ይበቃል ይላል መጽሐፍ። ያለፈው ዘመን ይበቃል። እንደፈለግን የኖርንበት ያለፈው ዘመን ይበቃል። ስለዚህ ይህን እግዚአብሔር ኢየሱስን ማለት ነው እግዚአብሔር ለእስራኤል ንስሐን የኃጢአትንም ስርየት ይሰዘን ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው። መድኃኒት ነው እሱ። አየው፣ ራስም የቤተ ክርስቲያን ራስም የፍጥረት ሁሉ መድኃኒት፣ አንድ ዶክተር፣ አንድ መድኃኒት። ኢየሱስ ራሱ ዶክተር ነው፣ ራሱ መድኃኒት። ኦ ሃሌሉያ! በቆርኔሌዎስ ቤት ሐዋርያው ጴጥሮስ የመሰከረው ሌላው ምስክርነት ሐዋርያ ሥራ ምዕራፍ 10 ላይ ከቁጥር 43 ላይ ተጽፏል። እንዲህ ይላል፣ በእርሱ የሚያምን ሁሉ በስሙ የኃጢአቱን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል ይላል። የሐዋርያ ሥራ ምዕራፍ 10 ቁጥር 43። እንደውም ይገርማችኋል ስታነቡት ይህን የሐዋርያ ሥራ ምዕራፍ 10ን በዛ ቤት ውስጥ ይህንን ምስክርነት ጴጥሮስ ሲያውጅ በቤቱ ውስጥ የነበሩ በሙሉ በመንፈስ ቅዱስ ኃይል ተሞሉ ይላል። ይሄ አሁን ያነበብኩላችሁን በእርሱ የሚያምን ሁሉ በስሙ የኃጢአቱን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል ብሎ ሲናገር በቤት ውስጥ የነበሩ ሁሉ በመንፈስ ቅዱስ ኃይል ተሞልተው ትንቢትና በልሳን መናገር ጀመሩ። ትንቢት መናገር ጀመሩ። በልሳን መናገር ጀመሩ። በማ ተሞልተው? በመንፈስ ቅዱስ ተሞልተው። ይህ ሲነገር ነው ፍጥረት ሚድነው። የኢየሱስ አዳኝነት ሲነገር ነው በመንፈስ ቅዱስ ሰዎች የሚሞሉት። ምድራዊ የሆነ ነገር ብቻ ስትነግረው ሰው ይሰለቸዋል። በነገራችን ስለ እንጀራና ስለ ልብስ፣ ስለ ቆርቆሮ ምድር ላይ ትቶት ስለሚሄደው ነገር ወንጌል እሱ አይደለም። ወንጌል በኢየሱስ በማመን የሚገኝ የዘላለም ሕይወት እንደሆነ መንገር፣ ስለ ኃጢአታችን የሞተው ኢየሱስ እንደሆነ፣ ሞትን ድል አድርጎ የተነሳው በመንፈስ ቅዱስ ኃይል የተነሳው እሱ እንደሆነ፣ ወደ አብ ወደ አባቱ ያደረገው በአብ ቀኝ የተቀመጠው እሱ እንደሆነ፣ ዳግመኛ ተመልሶም የሚመጣው ለፍርድ ተመልሶ የሚመጣው እሱ እንደሆነ መናገር ነው፣ ማወጅን። ከሞት በኋላ ሕይወት እንዳለ በክርስቶስ ያመኑ ሁሉ በስብሰው ሞተው እንደማይቀሩ የሕይወት ትንሣኤን እንደምንነሳ መናገር ነው ወንጌል። ይሄ ሲነገር ሰዎች በመንፈስ ቅዱስ ይሞላሉ። ለምንድን ነው መንፈስ ቅዱስ እንደ ራቃት ቤተ ክርስቲያን በዚህ ዘመን በግልጥ ድርቅ ያለ ክችች ያለ ነገር የምታየው? ለምንድን ነው? ወንጌል በኃይልና በስልጣን ስለማይነገር። ሰባኪው ቆሞ ስለ ምድራዊ ብልጽግና፣ ስለ ምድራዊ ሀብት ብቻ እውነተኛው ወንጌል ሳይነገር እየደበዘዘ ስላለን ሰዎች በመንፈስ ቅዱስ አይሞሉም። ሰዎች የጸጋ ስጦታን አይቀበሉም። ወንጌል ሲነገር በመንፈስ ቅዱስ ይሞላሉ። አዮ የሐዋርያት ሥራ ምዕራፍ 13 ላይ ቁጥር 38 የሐዋርያት ሥራ ምዕራፍ 26 ቁጥር 7 ይህንን ሐዋርያቱ ከፍ አድርገው ሲመሰክሩ እንመለከታለን። ሌላው ኤፌሶን ምዕራፍ 1 ቁጥር 7 ላይ ሐዋርያው ጳውሎስ ምን ይላል? በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ይላል። ኤፌሶን ምዕራፍ 1 ቁጥር 7 ላይ በደሙ የተደረገ ቤዛነትና የኃጢአት ስርየት በክርስቶስ ኢየሱስ ተቀብለናል። በውድ ልጁ። ከዚህ ውጪ የኃጢአት ስርየት አትቀበሉ። ከኢየሱስ ውጪ በማንም አትድንም። ማንም ቤዛ ሊሆንልህ አይችልም። ማርያም የዳነችው ኢየሱስን አምና፣ የኃጢአት ስርየት ያገኘችው ኢየሱስን አምና።
ፍጥረት ሁሉ ቅድም ያነበብኩላቸው የመጽሐፍ ቅዱስ ክፍሎች ሁሉ እያለ ነው የሚናገረው። ስጋ የለበሰ ሁሉ ኃጢአትን ሰርተዋል እያለ ነው የሚናገረው ሁሉ። ስለዚህ ፍጥረት የተባለ ሁሉ ሚድነው በክርስቶስ ኢየሱስ በማመን ነው። ከኃጢአት ሚድነው፣ ከፍርድ የሚያመልጥ። ቆላሲስ ምዕራፍ 1 ቁጥር 13 እና 14ን ስታነቡ ቆላሲስ ምዕራፍ 1 ቁጥር 13 እና 14 ላይ እርሱ ከጨለማው ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት መንግስት አፈለሰን። ምን ወዳገኘንበት? የኃጢአት ስርየት ወዳገኘንበት። ስለዚህ መዳን በክርስቶስ ኢየሱስ ወገኖች፣ ከበደኝ ሰለቸኝ በምድር ላይ ያለ የኃጢአተኛን ህይወት መግፋት ሰለቸኝ። ከኃጢአት ማን ነው የሚያድነኝ? ልክ ሐዋርያው ጳውሎስ በሮሜ 7 ላይ እንደጠየቀዋል፣ ከዚህ ለሞት ከተሰጠ ሰውነት ማንነት ማን ያድነኛል እያልሽ ያለሽ፣ ይኸው መድኃኒት ኢየሱስ። ነይ ወደ ጌታ፣ ና ወደ ኢየሱስ ና። ኢየሱስ ያድናል። ክብር ለኢየሱስ ይሁን። ንስሐ ብትገባ ደሙ ያነጻሃል፣ አይጸየፍህም፣ ኢየሱስ ይወድሃል። የዘላለም ሕይወት ረፍት ለሚሻ ሰው አማራጭ የሌለው መንገድ ኢየሱስ ነው። ኢየሱስ ጌታ ነው ብለ በአፍ ብትመሰክር አሜን፣ ከሞት መነሳቱን ደግሞ በልብ ብታመን አሜን። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። የዘላለም ሕይወት አለው፣ ከኢየሱስ ጋር ነግሶ ይኖራል። የእግዚአብሔር ቅናት ይህንን አድርጓል፣ የእግዚአብሔር ፍቅር ይህንን አድርጓል። አሜን 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 አሜን። ኢየሱስ መንገድ ነው፣ እውነት ነው፣ ሕይወት ነው፣ በሰማይ በምድር መተኪያ የሌለው። ሃሌሉያ። ስለዚህ ወደ ጌታ ወደ ኢየሱስ ኑ። ጌታን መቀበል የምትፈልጉ አሁን 1 ቁጥር መጻፍ ትችላላችሁ። አሴት መስጫው ላይ 1 ቁጥር መጻፍ ትችላላችሁ። ጌታን መቀበል የምትፈልጉ ሁሉ ሃሌሉያ። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ጌታን መቀበል እፈልጋለሁ፣ የኃጢአት ስርየት መቀበል እፈልጋለሁ፣ መዳን እፈልጋለሁ፣ ማረፍ እፈልጋለሁ ምትሉ ጌታ ኢየሱስ ይጠራችኋል። እናንተ ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ያለው ጌታ ኢየሱስ ያንተን ሸክም አውርዶ የዘላለም ይቅርታን ስርየትን ሊሰጥህ ኢየሱስ ይጠራሃል። ጌታን ተቀበሉ። ከኃጢአት ለመገላገል ኢየሱስ ነው መድኃኒቱ። ስማችሁን ይዤ ጸልየን እናበቃለን ማለት ነው። ጌታን የምትቀበሉ 1 ቁጥር ሃሌሉያ። ምስጋና ለእግዚአብሔር ይሁን። ታሬ እንኳን ደህና መጣ ታሬ። እሺ ታሬ እንኳን ደህና መጣ። ስማችሁን ይዛለሁኝ። ጌታን የምትቀበሉ ኑ ወደ ኢየሱስ። ዛሬ ቀኑ ፌብሩዋሪ 20 ነው 2026። እሺ ታሬ ሁለተኛ ኪበኪ እንኳን ደህና መጣችሁ። ጌታ ኢየሱስ ይወዳችኋል። ጌታን መቀበል የምትፈልጉ ኑ ወደ ጌታ ወደ ኢየሱስ። ጸልየን እናበቃለን። ክብር ለኢየሱስ ይሁን። ሃሌሉያ። እሺ ኤች ግሬስ
እንኳን ደህና መጣሽ። ተባረኪ። ሃሌሉያ። ጸልዩ። እዚህ ውስጥ ያላችሁ አማኞች እስራት እንዲፈታ ወደ ጌታ ለመምጣት ድፍረት እንዲያገኙ ጸልዩ። እግዚአብሔር እየረዳን ነው። በእውነት ሰሞኑን በጣም ብዙዎች ወደ ጌታ መንግስት እየተጨመሩ ነው ያሉት። እኔም በጣም ደስተኛ ነኝ። ጠላትም ደግሞ እንዲህ አይነቱ ስራ ሲሰራ ያው ይንጫጫል። ብዙ ነገር ነው ለማድረግ የሚፈልገው፣ አይሳካለትም። በረከት እንኳን ደህና መጣ። በረከት ይያ እንኳን ደህና መጣ ወንድማችን፣ እንወድሃለን። አዲስ ፍጥረት ሆንኩኝ ወለደኝ ዳግመኛ፣ የሚበራ መቅረዝ የወንጌል ተረኛ፣ ራሱን አይተውም ያለ ምስክር፣ ክፍት ነው ለመጣ የበጎቹ በር። ያመነ ይድናል ደግሞ የተጠመቀ፣ የላከው አባቱን ልጁን የሚያወቀ፣ ከቤቱ ከዘሩ እርግማን ይወድቃል። ሃሌሉያ። እርግማን በነገራችን ላይ የሚወድቀው በኢየሱስ ስታምን፣ በመንፈስ ታትሞ መንግስቱን ይወርሳል። አየው፣ እርግማን የሚወድቀው መንፈስህ፣ ነፍስህ፣ ስጋ ነፃ የሚወጣው ኢየሱስን ስታገኝ። ሃሌሉያ። ኑ ወደ ጌታ። አንድ ቁጥር ጻፉልኝ። ጌታን መቀበል የምትፈልጉ፣ ከኃጢአት በሽታ ነፃ መውጣት የምትፈልጉ፣ ከሱስ ወደ ኢየሱስ። ሃሌሉያ። ከስካር፣ ከዝሙት፣ ከስርቆት፣ እግዚአብሔር ፊት ነውር ከሆኑ ነገሮች ነፃ የምትወጣው ኢየሱስ ሲረዳ ነው ወንድሜ። ኢየሱስ ሲረዳ። ሃሌሉያ። ና ወደ ጌታ ወደ ኢየሱስ ና። ሃሌሉያ። ስንቱን አዳነ ጌታ ኢየሱስ፣ ስንቱን ነፃ አወጣ። እኔ ወደ አሳረፈኝ ጌታ ነው ምጠራ። እኔን ያሳረፈኝ እሱ፣ እኔን የረዳኝ እሱ። ሃሌሉያ። ኢየሱስ ሃይማኖት አይደለም፣ ህይወት ነው፣ መንገድ ነው፣ እውነት ነው። ወደ ጌታ ወደ ኢየሱስ ነው። አሜን አሜን። ክብር ለጌታ ይሁን። ሃሌሉያ። የእግዚአብሔር ልጅ ኢየሱስ ያድናል። 4 ሰዎች ስማቸውን ሰጥተውኛል። ታሬ፣ ኪበኪ፣ ግሬስ እና በረከት። እንዳትፈራ፣ እንዳታፍር። ኢየሱስ ስለኛ እርቃኑን በተሰቀለ ጊዜ አላፈረብንም። በሰው ፊት የሚያፍርብኝ በአባቴና በመላእክት ፊት አፍርበታለሁ። በሰው ፊት የሚመሰክርልኝን ግን በአባቴ ፊት እመሰክርለታለሁ ነው ያለው። ወደ ጌታ ወደ ኢየሱስ። ኢየሱስ ይመጣል። ተዘጋጅተህ ተጠብቅ። እያየን ያለነው በምድራችን ላይ የሆነ ያለው ነገር በሙሉ የዚህን ዓለም ፍጻሜ ምልክት ጌታ የተናገረው በሙሉ እያየን ነው፣ እየሰማን ነው።
በቴሌቪዥን የምታዩት በሶሻል ሚዲያ የምታዩት በጆሮአችሁ የምትሰሙት ነገር በሙሉ በጣም ከባድ የሆኑ ምልክቶች እየተፈጸሙ ነው ያሉት። ከባድ የጦርነት አዋጆች፣ ነጋሪቶች፣ ህዝብ በህዝብ ላይ መንግስት በመንግስት ላይ መነሳቱ ጦርንና የጦርን ወሬ ትሰማላችሁ ብሎ የነገረን ቸነፈር፣ ረሃብ፣ በሽታ፣ የምድር መናወጥ በልዩ ልዩ ስፍራ፣ ጎርፎ አደጋ፣ የተፈጥሮ አደጋ፣ ሰው ሰራሽ አደጋ እነዚህ በሙሉ የመጨረሻው ዘመን መሆኑን ያሳብቃል። በዚህ ዘመን ብልህ ሰው ብልጥም የሚባል ሰው የገባው የሚባለው ኢየሱስ ክርስቶስን የተቀበለ ኃጢአትን እርግፍ አድርጎ ወደ ጌታ የመጣ በቃኝ ከዚህ በኋላ እኔ ያንተ ነው መሆን የምፈልገው ብሎ የመጣ ሰው ነይ ወደ ኢየሱስ፣ ና ወደ ኢየሱስ። ያድናል፣ ይታደጋል። የኔ ጌታ ምሕረቱ ብዙ ነው። ይምርሃል ወንድሜ። የኔ ኃጢአት ምሕረት አይመጥነውም፣ እግዚአብሔር እንዴት ይቅር ይለኛል የምትሉ ሰዎች አሉ። እንዴት አይልህ? ልጁን እኮ አሳልፎ የሰጠህ አንተን ለማዳን፣ እኔን ለማዳን፣ አንቺን ለማዳን። እግዚአብሔር መሐሪ ነው። እግዚአብሔር ይቅር ባይ ነው። እግዚአብሔር ፍቅር ነው። ና ወደ ኢየሱስ፣ ና ወደ ኢየሱስ። ይምርሃል። ኃጢአትህን በጥልቁ ይጥለዋል። አቤት የኔ ጌታ ስንቱን ሰው አደረገው አይደል እንዴ? ስንቱን ሰው አደረገው። ምስክርነቶች ሰማላችሁ አይደል? ምስክርነቶች አሁን በሶሻል ሚዲያም በጣም በብዙ ቴሌቪዥኖች ላይ የሰዎች ምስክርነት እንዲነበርኩኝ እግዚአብሔር ግን ከዚህ ውስጥ አወጣኝ የሚሉ ሰዎች። እሺ ምህረቱ ኃይሌ እንኳን ደህና መጣ። ጻድቅ ነበርኩ ብሎ የሚመሰክር ሰው ሰምታችሁ ታውቃላችሁ? ኖ ከድካም እግዚአብሔር የገላገላችሁ የትኛውም አገልጋይ በለው ፓስተር በለው ምእመን በለው በምንም አይነት ጸጋ የተቀባ በለው ትላንትናው ቆሻሻ ነው። እደግመዋለሁ፣ ትላንትናው ቆሻሻ ነው። አራግፎ ነው ጌታ አገልጋዩ ያደረገው። ስለዚህ እኔን ከማረኝ ጌታ አንተን እንዴት አይምርህም? እኔን ይቅር ካለኝ እንዴት አንተን ይቅር አይልህም? እኔ ምሕረት የተቀበልኩ ነኝ። እኔ የዳንኩ ነኝ። እኔ ጸጋው ያዳነኝ ነኝ። ምዘምረው ስለዚህ ጸጋ ነው። ምሰብከው ስለዚህ ጸጋ ነው። እኔን ከረዳኝ ጌታ እንዴት አንተን አይረዳህም? ወንድሜ እኔን ከተረዳኝ እንዴት አንተን አይረዳህም? ኦ ሃሌሉያ! አቤት ምሕረት እንዴት ታላቅ ነው! አቤት ምሕረት እንዴት ታላቅ ነው! መስፈሪያ የለው መለኪያ የለው። እንዴት ታላቅ ነው! እንዴት ታላቅ ነው! ሃሌሉያ! ኑ ወደ ጌታ ወደ ኢየሱስ። ኢየሱስ ያድናል። አቤት ምሕረት የበዛለት እንደኔ ያለው እንደኔ ያለው አቤት ጸጋህ የበዛለት እንደኔ ያለው እንደኔ ያለው እንደኔ ያለው ያመስግንህ እንጂ ስላደረክለት ሌላ ምን ቃል አለው? ሌላ ምን ቃል አለው? ያመስግንህ እንጂ ስላደረክለት
ሌላ ምን ቃል አለው? ሌላ ምን ቃል አለው? እኔ በልቤ ሁሌ የምመኘው አንተን ማመስገን ስምን ማክበር ነው። አይኔ በርቶልኝ የውስጥ ሐሳቤ ክብርን አይቼው ልኖር ጠግቤ። ሃሌሉያ! ምሕረቱ በስቶልን ነው። ስሙ ይባረክ። ስለዚህ ታሬ ኪበኪ ግሬስ በረከትና ምሕረቱን ከኔ ጋር አብረን እንጸልያለን። 5 ሰዎች በዚህ ቀን ስማቸውን ሰጥተዋል። የኃጢአት ስሬት፣ ይቅርታ፣ የዘላለም ሕይወት ለመቀበል ፈቃደኛ የሆኑ 5 ሰዎች በዚህ ቀን ስማቸውን ሰጥተውኛል። ስለናንተ እግዚአብሔርን እጅግ አድርጌ አመሰግናለሁ። ጌታ ይባርካችሁ። ወዳችኋለሁ። አሁን ከኔ ጋር አብረን እንጸልያለን። በደለኛ ኃጢአተኛ መሆንሽን አምነሽ በጌታ ፊት ማረኝ ይቅር በለኝ ስትዩ በደሙ ትታጠቢያለሽ፣ ትታጠባለህ። አሜን ነው። የዘላለምን ሕይወት ትቀበላለህ። በቃ ይሄ ነው እውነታው። ከዚህ ውጪ ምንም ወንጌል የለም። ይሄ ነው ወንጌል፣ ይሄ ነው እውነት፣ ይሄ ነው እውነት። አብረን እንጸልያለን። ባላችሁበት ወይ ተንበርክካችሁ ወይ ቆማችሁ እጃችሁን ታነሱና አብረን እንጸልያለን። ጸሎታችንን እንዳያውኩት አሁን እሺ አብረን እንጸልይ። አሁን ጌታዬና አምላኬ በሉ። መድኃኒቴ ኢየሱስ ክርስቶስ ሆይ አንተ የሕያው የእግዚአብሔር ልጅ ነህ። እኔን ለማዳን በቀራንዮ በመስቀል ላይ እንደተሰቀልክልኝ፣ እንደሞትክልኝ፣ ሞትን ድል አድርገህ በሦስተኛው ቀን በመንፈስ ቅዱስ ኃይል እንደተነሳህልኝ በልቤ አምኛለሁ፣ በአፌም እመሰክራለሁ። ጌታ ሆይ እኔ ኃጢአተኛ ነኝ፣ አንተ ግን ጽድቄ ነህ። በሕይወት ዘመኔ ሁሉ የሠራሁትን በደልና ኃጢአቴን ይቅር በለኝ፣ በንጹሕ ደምህ እጠበኝ፣ ስሜን በሕይወት መዝገብ ጻፍልኝ። ከዚች ቀንና ሰዓት ተቀብዬሃለሁ። ልጅህ አድርገህ ስለተቀበልከኝ አመሰግንሃለሁ። ጌታዬ ኢየሱስ እወድሃለሁ። የዚህን ዓለም ገዢ ሰይጣንንና መንግስቱን ክጃለሁ። ከዛሬ ጀምሮ የጌታ የኢየሱስ ክርስቶስ ሆኛለሁ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ! ክብር ለእግዚአብሔር ይሁን። ዛሬ ፌብሩዋሪ 20 2026 5 ሰዎች የኃጢአት ስርየትና ይቅርታ በእርሱ በክርስቶስ ኢየሱስ ብቻ መሆኑን ተሰብኮላቸው አምነው ጌታን ተቀብለው ድነዋል። ክብር ለኢየሱስ ይሁን። ጸልይላችሁና እናበቃለን። ምመክራችሁ መጽሐፍ ቅዱሳችሁ እንድታነቡ እንድትጸልዩ፣ ጤናማ የወንጌል ትምህርት ባላቸው አብያተ ክርስቲያናት ታቅፋችሁ ህብረት እንድታደርጉ እመክራችኋለሁ። የመሰረታዊ ክርስትና ትምህርት፣ የደቀ መዝሙርነት ትምህርት እንድትማሩ፣ ወደ ክርስቶስ ኢየሱስ መልክ ማደግ እንዲሆንላችሁ፣ ከእግዚአብሔር ቃል ጋር ያላችሁን ቁርኝት እንድታጠብቁት በጌታ ፍቅር እመክራችኋለሁ።
እና እንኳን ጌታ ረዳችሁ። ይሄ ትልቅ ውሳኔ ነው። ዛሬ ህይወታችሁን ለክርስቶስ ሰጥታችኋል። ከዚህ ቀን ጀምሮ የእናንተ ህይወት በኢየሱስ እጅ ነው። ወደ እኔ የመጣውን ከቶኑ ወደ ውጭ አላወጣም ብሎ የተናገረው ጌታ ኢየሱስ ነው። ስለዚህ ጸልይላችኋለሁ። ጌታ ሆይ ስምህ ይባረክ። ስለረዳህን ተመስገን፣ ስላገዝከን ተመስገን። በዚህ ቀን በአንተ አምነው በስምህ ኪዳን ያደረጉ በክርስቶስ ኢየሱስ ደም እታጠባለሁ ብለው አምነው ኃጢአተኛ መሆናቸውን አምነው ወደ አንተ ቀርበው ስሬት ስለተቀበሉ ስለነዚህ 5 ወገኖቼ አመሰግናለሁ። መባረክን ባርካቸው፣ መንገዳቸውን አቅና፣ እንዲጸኑ፣ እንዲበረቱ፣ እንዲያድጉ በመንፈስህ እንድትሞላቸው ጸልያለሁ። በጸጋህ እንድታከብራቸው ጸልያለሁ። ከቤተሰብ ሲወርድ ሲዋረድ የሚመጣ ኮተት፣ ያዶ ከብሬ፣ የዛር የአውሊያ መንፈስ፣ የድብትርና የጥንቁልና አሰራር ሁሉ ከህይወታቸው ላይ ከነፍስ ከመንፈስ ከስጋቸው ላይ አሁን በስም ስልጣን ይገፈፍ፣ ከዘራቸው ላይ ይገፈፍ። በናዝሬቱ ጌታ በኢየሱስ ክርስቶስ ስም የትኛውም አይነት የጠላት አሰራር ሁሉ የፈረሰ ይሁን። አሜን የሚሉ በዚህ ጉባኤ መካከል ያሉ በተመሳሳይ ችግር ውስጥ ያሉ ሁሉ ከላያቸው ላይ ይህ የርኩሳን መናፍስት አሰራር የተገፈፈ ይሁን። ነፃ ይውጡ በናዝሬቱ ጌታ በኢየሱስ ስም። ለሌሎች መዳን ምክንያት እንድታደርጋቸው ጸልያለሁ። ወንጌል መስካሪዎች እንዲሆኑ ጸልያለሁ። ቃልህን ይዘው የሚወጡ ለሰዎች መዳን ምስክርነት የሚሰጡ እንድታደርጋቸው ጸልያለሁ። ይሄ ምሽት 5 ሰዎች የዳኑበት ምሽት እንዲሆን ፍቃድ ስለሆነ አመሰግናለሁ። የኔንም አገልግሎት ስለተቀበልክ እንዳገለግል ወንጌል እንድመሰክር ሰዎች እንዲድኑ እኔን ባሪያህን ስላከበርከኝ ታማኝ አድርገ ስለቆጠርከኝ አመሰግንሃለሁ። ጌታ ሆይ ክብር ላንተ ይሆን። ሃሌሉያ ሃሌሉያ። ምስጋና ለስምህ፣ ምስጋና ለስምህ። መንግስት ሁሉን ትግዛ፣ መንፈስ ምድሪቱን ይምላ። በቃልህ ይወረስ ምድራችን ኢትዮጵያ፣ በቃልህ ትወረስ። በመንፈስ ቅዱስ ኃይል በእርሱ ወቃሽነት ነፍሳት ሁሉ እየመጡ ወደ መንግስትህ እንዲጨመሩ እንጸልያለን በጌታ በኢየሱስ። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ አንድ አምላክ አሜን። እወዳችኋለሁ። ዘመናችሁ ይባረክ። የዛሬውን ፕሮግራሜን እዚህ ጋር በቃለሁኝ። ጌታ ቢፈቅድና ብንኖር ነገም ከነጎዲያም እንደዚሁ የእግዚአብሔርን ቃል እንማራለን፣ ለነፍሳት ጥሪ እናደርጋለን። ስራው ሰማያዊ ነው። አልጋ ባልጋ አይደለም። ብዙ ቻሌንጆች አሉት። ነገር ግን እግዚአብሔር እየረዳን እንቀጥላለን። ጠላት ይቃጠላል፣ ወንጌል ይቀጥላል። ሃሌሉያ። ስለኔም አገልግሎት እንድትጸልዩልኝ በጌታ ፍቅር አደራላችኋለሁ። እኔም ደግሞ ጸልያለሁ ስለሁላችሁ። ተባረኩልኝ። ስለነበረን ጊዜ ሁሉ ክብር፣ ምስጋና፣ አምልኮ፣ ውዳሴ ለአምላካችን ለእግዚአብሔር ይሁን። ሻሎም ብያለሁ። ሚኒስትሪያችንን ደግፉ። የእግዚአብሔር ቃል እየተሰበከ ነው። ነፍሳት እየዳኑ ነው። መጽሐፍ ቅዱስ በየስፍራው በነፃ ለሰዎች እንዲደርስ እያደረግን ነው። የዘላለም ሕይወት ሚኒስትሪ ለምትሰራው የመጽሐፍ ቅዱስ ነፃ እደላ ሰሞኑን ተናግሬ ያለውኝ ፌስቡክም ላይ አጋርቻለሁ። ወደ 5 የባንክ አማራጮች አሉ። እነዛን የባንክ አማራጮች ይዛችሁ ሁላችሁም ሚኒስትሪውን በገንዘብ እንድትደግፉ በጌታ ፍቅር አደራ እላችኋለሁ። ሚኒስትሪያችንን የዘላለም ሕይወት ሚኒስትሪን በገንዘባችሁ እንድትደግፉ። ጸሎትም ያስፈልጋል። ግን ገንዘብ ከሌለ ስራው አይሰራም። የምታውቁት ነው ሁሉን ነገር። እና የኢትዮጵያ ንግድ ባንክ የምትጠቀሙ 1071 07 48 083 የኢትዮጵያ ንግድ ባንክ ላይ ልድገምላችሁ 1071 07 48 083
ይሄ ኢትዮጵያ ንግድ ባንክ ነው። ሌላው ዳሽን የምትጠቀሙ ዳሽን ላይ 50 ወይም 507778673033 አቢሲኒያ የምትጠቀሙ 248 አቢሲኒያ 248 066903 ይሄን በመጠቀም በአቢሲኒያ ባንክ የዘላለም ህይወት ሚኒስትሪን መደገፍ ትችላላችሁ። ብርሃን ባንክ የምትጠቀሙ 10 30 91 48 42 27 6 አንዴ ልድገመው። ብርሃን ባንክ 10 30 91 48 42 27 6 በእነዚህ አማራጮች የዘላለም ህይወት ሚኒስትሪን መደገፍ ትችላላችሁ። ፌስቡክ የምትጠቀሙ ፌስቡክ ላይ ፖስት ተደርጓል በቀላሉ አሁን ያነበብኩላችሁን እዛ ላይ ታገኛላችሁ። ዩቲዩብ ላይም ትዝታው ሳሙኤል ኦፊሻል የዩቲዩብ ቻናል ኮሚኒቲ ላይ ስትገቡ ፖስት የሚለው ላይ እነዚህን ዲቴሎች ታገኛላችሁ እና በዚህ መሰረት እየተደጋገፍን የጌታን ስራ አብረን እንሰራለን። ኢትዮጵያ ውስጥ የተጀመሩ ብዙ ፕሮጀክቶች አሉ። ወደፊትም የምገልጽላችሁ ነገሮች አሉ። ጌታ እየረዳን ነው። ክብሩ ለሱ ይሁን እና የሁላችሁም ተሳትፎ ግን ያስፈልጋል። ይህን እናደርጋለን። ተባረኩልኝ። ሰላማችሁ ብዝት ይበል። ምሽት ላይ ያላችሁ ደህና ደሩ። ጠዋት ላይ ያላችሁ ቀናችሁ የተባረከ ይሁን። መልካም ጊዜ። ሻሎም